ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱን ዜናዎች ይዘን ቀርበናል። አበይት መረጃዎችን እናስቀድማለን። በሽታው ወደ ሀገራችን እንዴት እንደመጣና በየት በኩል እንደገባ ጥናት ለማድረግ ባለሙያ ማሰማራቱን የጤና ሚኒስቴር ገለጸ። በሀገራችን መከሰቱ የተረጋገጠውን የማርበርግ ቫይረስ አስመልክቶ የጤና ሚኒስትሯ ዶክተር መቅደስ ዳባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ጋር በዛሬው ዕለት ለመጀመሪያ ጊዜ መግለጫ ሰጥተዋል። በዝርዝር እንመለከተዋለን። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ ኢኮኖሚ ማሻሻያዎች አንዱ የሆነው አዲሱ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው ተብሏል። ትብብር ለኢትዮጵያ አንድነት ከምርጫ በፊት የእርስ በርስ ጦርነት መቆም አለበት አለ። 5 ተፎካካሪ የፖለቲካ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት ከመንግስት በተያዘለት ጊዜ ይካሄዳል ላለው ምርጫ የእርስ በርስ ጦርነት የመቆም ሁኔታን በቅድመ ሁኔታ አስቀምጧል። ከውጭ አሜሪካ የመረጃ መንታፊዎች የሶማሊያ መንግስት የኢቪዛ ስርዓት በመግባት የ35000 ሰዎችን መረጃ መውሰዳቸውን አስታውቃለች። ሶማሊያ ከወራት በፊት የኢቪዛ አገልግሎት የጀመረ ሲሆን በሶማሊያ ያለው የአሜሪካ ኤምባሲም ወደ ቪዛ ስርዓቱ የገቡ መንታፊዎች የአሜሪካ ዜጋዎችን ጨምሮ የበርካቶችን የግል መረጃ መውሰዳቸውን ገልጿል። ከባህር ማዶ በትንታኔ እንመለከተዋለን። በሽታው ወደ ሀገራችን እንዴት እንደመጣና በየት በኩል እንደገባ ጥናት ለማድረግ ባለሙያ ማሰማራቱን የጤና ሚኒስቴር ገለጸ። በሀገራችን መከሰቱ የተረጋገጠውን የማርበርግ ቫይረስ አስመልክቶ የጤና ሚኒስትሯ ዶክተር መቅደስ ዳባ ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ ጋር በዛሬው ዕለት ለመጀመሪያ ጊዜ መግለጫ ሰጥተዋል። ዶክተር መቅደስ በዚሁ መግለጫቸው የበሽታውን መንስኤ ለማጣራት በአካባቢው ካሉ ባለሙያዎች በተጨማሪ ከፍተኛ የተማሪዎች ቡድን ወደ ተከሰተበት አካባቢ መንቀሳቀሱን ተናግረዋል። በተለይ የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖር አለመኖሯን የማጥመድና የላቦራቶሪ ምርመራዎችን የማድረግ ሥራ እንደሚሰራ አመላክተዋል። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ሕይወታቸው አልፏል። ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱን ሰዎች ብቻ ነው ብለዋል ዶክተር መቅደስ። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጅንካ ከተማ የተከሰተው የሄሞራጂክ ፌቨር በሽታ መንስኤ ማርበርግ ቫይረስ መሆኑን መግለጹ ይታወቃል። ይህን አስመልክቶ የጤና ሚኒስትሯ በዛሬው ዕለት በሰጡት የመጀመሪያ መግለጫቸው እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እየተደረገባቸው እንደሆነ ተናግረዋል። በዚህም 3ቱ በላቦራቶሪ ምርመራ በበሽታ መያዛቸው መረጋገጡን ገልጸዋል። የበሽታውን ምልክት አሳይተው የነበሩ 6 ሰዎች ሕይወት ማለፉን የገለጹት ሚኒስትሯ ነገር ግን በላቦራቶሪ ማረጋገጥ የተቻለው የ3ቱ ብቻ መሆኑን አስረድተዋል። ምርመራ ከተደረገላቸው 17 ሳምፕሎች በበሽታው መያዛቸው የተረጋገጠው 3ቱ ብቻ እንደሆነ ገልጸው ምርመራው በሀገር ውስጥ አቅም መደረጉንም አብራርተዋል። በነዳጅ ምርቶች ላይ የተጣለው አጠቃላይ የ30 በመቶ ግብር በቀጣይ ወር ተግባራዊ እንደሚሆን ተገለጸ። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፋፊ ኢኮኖሚ ማሻሻያዎች አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ ሊሆን ነው ተብሏል። ይህ አዲስ እርምጃ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫት እና 15 በመቶ ኤክሳይዝ ቀረጥን ያካተተ አጠቃላይ 30 በመቶ ታክስ መጣን ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ታክሱን መሰብሰብ ይጀምራል ነው የተባለው። በአዲሱ መመሪያ መሰረት ነዳጅ አቅራቢ ድርጅቱ የተሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር ማስገባት ግዴታው ሲሆን መንግስት በዚህም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎች ሁሉንም ህጋዊ የግብር መጠን ጨምሮ ሙሉ ወጪን የመሸፈን ግብ ላይ ለመድረስ አቅዷል። የገንዘብ ሚኒስቴር ከአዲሱ በጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን ከ2 ወራት በፊት አስታውሶ የዘገበው ካፒታል ጋዜጣ ነው። ትብብር ለኢትዮጵያ አንድነት ከምርጫ በፊት የእርስ በርስ ጦርነት መቆም አለበት አለ። 5 ተፎካካሪ ፖለቲካ ፓርቲዎች የመሰረቱት ትብብር ለኢትዮጵያ አንድነት ከመንግስት በተያዘለት ጊዜ ይካሄዳል ላለው ምርጫ የእርስ በርስ ጦርነት መቆምን እንደ ቅድመ ሁኔታ አስቀምጧል።
ለምርጫ ቅድመ ሁኔታ ያስቀመጡት የትብብር ኢትዮጵያ አንድነት መስራቾች የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ እናት ፓርቲ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዲሞክራሲያዊ ፓርቲ አኢዴፓና የአማራ ጊዮናዊ ንቅናቄ አግን ናቸው። ፓርቲዎቹ በጋራ በመሰረቱት ትብብር ለኢትዮጵያ አንድነት በኩል ባወጡት መግለጫ በተያዘለት ጊዜ ይካሄዳል የተባለው ምርጫ አስቻይ ሁኔታ የለም ብለዋል። ለምርጫ አስቻይ ሁኔታ አለመኖር ያስቀመጡት ምክንያት ኢትዮጵያ ከዳር እስከ ዳር በእርስ በርስ ጦርነትና ግጭቶች ውስጥ ትገኛለች የሚል ነው። የትብብር ለኢትዮጵያ አንድነት አባል ፓርቲዎች ምርጫ ለማካሄድ የእርስ በርስ ጦርነት መቆም እንዳለበት አስታውቀዋል። ተአማኒነት ያለው ምርጫ ለማካሄድ በተለያዩ አካባቢዎች እየተካሄዱ የሚገኙ የእርስ በርስ ጦርነቶች በአስቸኳይ ቁመው አስቻይ ሁኔታ መኖር መረጋገጥ እንዳለበት አሳስበዋል። የእርስ በርስ ጦርነት መቆምን እንደ ቅድመ ሁኔታ ያስቀመጡት ፓርቲዎቹ የምርጫ ጊዜ ሰሌዳ ወደ ተግባር ከመሸጋገሩ ቀደም ብሎ በተግባር የተረጋገጠ እርምጃ መወሰድ አለበት ብለዋል። መንግስት ለምርጫ አመቺ ሁኔታ መፈጠሩን ግልጽ እንዲያደርግ ያሳሰቡት ፓርቲዎቹ የታጠቁ ኃይሎችም ይህንኑ እንዲያረጋግጡ አሳስበዋል። እንዲሁም በተለያዩ አካባቢዎች በእስር ላይ የሚገኙ የፖለቲካ እስረኞች እንዲፈቱ ፓርቲዎቹ ጠይቀዋል። እንደ ፓርቲዎቹ እምነት የፍርድ ሂደታቸው ሆን ተብሎ እየተራዘመ ነው የተባሉ የፖለቲካ እስረኞች ነጻ አውጥተው በምርጫ ሂደቱ በነጻነት እንዲሳተፉ እንደ ቅድመ ሁኔታ አስቀምጠዋል። ፓርቲዎቹ ያስቀመጡት ሌላኛው ቅድመ ሁኔታ በእስር ላይ የሚገኙ የመገናኛ ብዙሃን ባለሙያዎች ያለምንም ቅድመ ሁኔታ ይፈቱ የሚል ነው። እንዲሁም በመንግስት ቁጥጥር ስር ያሉ መገናኛ ብዙሃን ከስርዓት አገልጋይነትና ግለሰብ አወዳሽነት ወጥተው የተቃዋሚውንም ድምፅ እንዲያሰሙ አሳስበዋል። ፓርቲዎቹ መንግስት ኢትዮጵያ የገባችበትን የእርስ በርስ ጦርነት በሰላማዊ መንገድ መፍታት ባለመፈለግ ወንጅለውታል። ገዢውን ፓርቲ ብልጽግናን በፖለቲካ ፓርቲ አመራሮች፣ ጋዜጠኞችና የማህበረሰብ አንቂዎች በጅምላ በማሰር የከሰሱት ፓርቲዎቹ ያስቀመጧቸው ቅድመ ሁኔታዎች ከተሟሉ የምርጫ ውጤቱ ከመንግስት እጅ አይወጣም ብለዋል። መንግስት ለምርጫው አስቻይ ሁኔታዎች እንዳይኖሩ በማድረግ 99.9 በመቶ ድምፅ አገኘው በማለት ለቀጣዩ 5 ዓመታት ህዝቡ ድምፁን ሰጥቶኛል በሚል ሽፋን የስልጣን መደላደልን እያበጀ ነው ብለዋል። ገዢው ፓርቲ የራሱን የስልጣን ቆይታ ሲያመቻች፣ በሌላ በኩል የተቃዋሚ ፖለቲካ ፓርቲዎች በዲሞክራሲያዊ ምርጫ ወደ ስልጣን መምጣትን እየገደበ መሆኑንም ጠቁመዋል። ኢትዮጵያ ለተከታታይ ዓመታት በእርስ በርስ ጦርነት ውስጥ መቀጠሏ የምርጫውን በአግባቡ መከናወን መቻል ከፍተኛ ጥያቄ ውስጥ የሚከት መሆኑን ፓርቲዎቹ ገልጸዋል። በአማራ ክልል ከ2 ዓመታት በላይ የዘለቀው የእርስ በርስ ጦርነት፣ በኦሮሚያ ክልል ከ5 ዓመታት በላይ የቀጠለው የእርስ በርስ ጦርነትና የዜጎች እገታ በእነዚህ አካባቢዎች ምርጫ ማካሄድ የማይቻልበት ሁኔታ መፍጠሩን ጠቁመዋል። እንዲሁም የትግራይና ፌዴራል መንግስት ፍጥጫ፣ የትግራይና አፋር ክልሎች አዋሳኝ ግጭት ደመና፣ በሶማሌና በአፋር ክልሎች አዋሳኝ አካባቢዎች በተደጋጋሚ ጊዜያት የሚመላለሰው ግጭት፣ በኦሮሚያና ሶማሌ ክልሎች አዋሳኝ አካባቢዎች ያሉ ውጥረቶች፣ በቤኒሻንጉል ጉሙዝ ክልል ያለው ተደጋጋሚ እልቂትና መፈናቀል፣ ከቅርብ ጊዜያት ወዲህ በጉራጌ ዞን እያጋጠሙ ያሉ የጸጥታ ችግሮች ለምርጫ እንቅፋት እንደሚሆኑም ተመላክተዋል። ከውጭ አሜሪካ የመረጃ መንታፊዎች የሶማሊያ መንግስት የኢቪዛ ስርዓት በመግባት የ35,000 ሰዎችን መረጃ መውሰዳቸውን አስታወቀች። ሶማሊያ ከወራት በፊት የኢቪዛ አገልግሎት የጀመረ ሲሆን በሶማሊያ ያለው የአሜሪካ ኤምባሲ ወደ ቪዛ ስርዓቱ የገቡ መንታፊዎች የአሜሪካ ዜጋዎችን ጨምሮ የበርካቶችን የግል መረጃ መውሰዳቸውን ገልጸዋል። ኤምባሲው የተሰረቀው መረጃ ስም፣ ፎቶና አድራሻዎችን ጨምሮ በማህበራዊ ሚዲያዎች ላይ ሲሰራጭ መመልከቱን አስታውቋል። ዩናይትድ ኪንግደም በበኩሏ ወደ ሶማሊያ ለመሄድም ለሚያስፈልገው ኢቪዛ ዜጎቿ ከማመልከታቸው በፊት ጥንቃቄ እንዲያደርጉ መክራለች ተብሏል። ሶማሊያ የቪዛ አገልግሎቱን የምትሰጥበትን ድረገጽም ያለምንም ማብራሪያ ቀይራለች ተብሏል። የመረጃ ምዝበራውን ተከትሎም ባለፉት 24 ሰዓታት ብቻ ከ60 በላይ የሚሆኑ የውጭ ሀገራት የደህንነት ባለሙያዎች ሶማሊያ ለቀው ወጥተዋል የተባለው ባለሙያዎቹ የግል መረጃቸው በመውጣቱ የጥቃት ኢላማ እንዳይሆኑ በመስጋት ለቀው እንደወጡም ተነግረዋል። በሶማሊያ መንግስት በኩል በይፋ መግለጫ ባይሰጥም የመረጃ ምዝበራውን ተከትሎ ከፍተኛ ድንጋጤ ተፈጥሯል ተብሏል። የሶማሊያ ባለስልጣናት ስለ ጥሰቱ አስተያየት አልሰጡም። ነገር ግን መንግስት ይፋዊ ማብራሪያ ሳይሰጥ የቪዛ አገልግሎቱን ቀይሮታል። ይህን ተከትሎ ሁለቱ ሀገራት ማለትም አሜሪካና ዩናይትድ ኪንግደም በሶማሊያ ከፍተኛ የኤሌክትሮኒክስ ቪዛ መረጃ ጥሰት እንደሚፈጸም አስጠንቅቀዋል።
በሞቃዲሾ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ በበይነ መረብ ላይ የሚዘዋወሩት ሾልከው የወጡ ሰነዶች ስሞችን፣ ፎቶዎችን፣ የትውልድ ቀናትን፣ የጋብቻ ሁኔታን፣ የቤት አድራሻዎችንና ኢሜሎችን ያካተቱ ናቸው ብለዋል። ኤምባሲው የአንድ ግለሰብ መረጃ የጥሰቱ አካል መሆኑን ማረጋገጥ ባይችልም በሶማሊያ ኢቪዛ ያመለከቱ ግለሰቦች ግን ሊጎዱ ይችላሉ ሲል በመግለጫው አስታውቋል። ይህ የመረጃ ጥሰት ቀጣይነት ያለው ሲሆን ወደ ስርዓቱ የሚያስገቡትን ማንኛውንም የግል መረጃ ሊያጋልጥ ይችላል ሲልም አስጠንቅቋል። የሶማሊያ አዲሱ የኢቪዛ ስርዓት ሁሉም ተጓዦች ራሷን እንደ ነጻ ሀገርነት ካወጀችው የሶማሊላንድ ሪፐብሊክና ከፊል ራስ ገዝ ከሆነችው ፑንትላንድ ክልል የመረጡትን ጨምሮ የመግቢያ ቪዛ በበይነ መረብ እንዲያመለክቱ ያስገድዳል። አንዳንድ አስተያየት ሰጪዎች እንደሚሉት ከሆነ ታዲያ ተጓዦች በተወሰኑ ክልሎች እስከ እጥፍ የሚደርስ ተጨማሪ ክፍያዎችን ተጠይቀዋል። እንደ አውሮፓውያን አቆጣጠር በ1991 ነጻነቷን ያወጀችው ሶማሊላንድ ራሷን በራሷ ተቋማት ብታስተዳድርም ነገር ግን በዓለም አቀፍ ደረጃ እውቅና አላገኘችም። ሶማሌላንድ የሉዓላዊ ግዛቱ አካል እንደሆነች ትከራከራለች። ተፈጽሟል የተባለው ጥሰት በሞቃዲሾና በሀርጌሳ መካከል በሶማሊያ የአየር ክልል ቁጥጥር ላይ ለረጅም ጊዜ የዘለቀውን ውጥረት አክርሮታል። ሶማሊያ እንደ አውሮፓውያን አቆጣጠር በ2017 የአየር ክልሏን ሙሉ በሙሉ ስትቆጣጠር፣ ሶማሌላንድ ግን ይህንን አምርራ ትቃወማለች። የሶማሌላንድ ፕሬዝዳንት አብዱራህማን ኢሮ ሶማሌላንድ የሶማሊያን የቪዛ ፍቃድ እንደማትቀበል በመግለጻቸውና አየር መንገዶች ወደ አየር ክልሏ ከመግባታቸው በፊት ከሀርጌሳ ፍቃድ ማግኘት እንዳለባቸው ባዘዙበት ወቅት ውጥረቱ የበለጠ ተባብሷል። ሆኖም ዋና ዋና አየር መንገዶች የሶማሊያን የኢቪዛ ፍቃድ ያላገኙ ተሳፋሪዎችን ለማጓጓዝ ፍቃደኛ አልሆኑም። የሶማሌላንድ የውጭ ጉዳይ ሚኒስትር አብዱራህማን ዳሂር አደን እንደገና ወደ ሶማሌላንድ የሚጓዝ ማንኛውም ሰው ቪዛውን ሲደርስ ያገኛል ያሉ ሲሆን የሶማሊያ ኤሌክትሮኒክስ ቪዛ ስርዓት ደህንነቱ የተጠበቀ እንዳልሆነ በመግለጽ የሰዎች መረጃ በአክራሪ ቡድኖች እጅ ሊወድቅ እንደሚችል አስጠንቅቀዋል። ይህ ውጥረት የሶማሊያን ኢቪዛ ባለመያዛቸው ምክንያት ወደ ሶማሌላንድ የሚሄዱ ተጓዦች በአውሮፕላን ማረፊያዎች ውስጥ እንዲቆዩ አድርጓል። የሶማሌላንድ የሲቪል አቪዬሽን ሚኒስትር ፉአድ አህመድ በዚህ ዓመት መጀመሪያ ይፋ የተደረጉት መመሪያዎች እንደ አውሮፓውያን አቆጣጠር ህዳር 10 ጀምሮ ተግባራዊ ሆነዋል ነው ያሉት። መመሪያውን የማያከብሩ አየር መንገዶች አቅጣጫቸውን እንዲቀይሩ እንደሚነገራቸውና በርካታ አውሮፕላኖች አስቀድመው አቅጣጫቸውን እንደቀየሩ ተናግረዋል። የሶማሌላንድ አቪዬሽን ሚኒስቴር የአካባቢው የአየር ትራፊክ ተቆጣጣሪዎች ለዓለም አቀፍ አብራሪዎች መመሪያ ሲሰጡ የሚያሳይ ተንቀሳቃሽ ምስል አውጥቷል። ይህ እርምጃ የሶማሌላንድን ራስ ገዝነት ማረጋገጫ ተደርጎ በሀገር ውስጥ ድጋፎችን አግኝቷል። ነገር ግን የሶማሊያ ሲቪል አቪዬሽን ባለስልጣን መላው የሀገሪቱ አየር ክልል የሚሸፍነውን የሞቃዲሾ የበረራ መረጃ ክልል ላይ ብቸኛ የአስተዳደርና የሕግ ቁጥጥር እንዳለው አጥብቆ ተናግረዋል። ሁሉም አውሮፕላኖች ከሞቃዲሾ ውጭ ባሉ ባለስልጣናት የተሰጡ ማናቸውንም መመሪያዎች እንዳይቀበሉ አዟል ተብሏል። ዓለም አቀፍ አቪዬሽን ደንቦችን አለማክበር የደህንነት አደጋዎችንና ከባድ የሕግ ጥሰቶችን ሊያስከትል እንደሚችል ማስጠንቅቋል። የሞቃዲሾና ሀርጌሳ ውዝግብ በቀጠለበት ወቅት ታዲያ የመረጃ መንታፊዎቹ አደጋውን ማድረሳቸው ተሰምቷል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች ተጠናቀቁ። ጤና ይስጥልን።